ምዕራፍ 7 ጀምሮ የዛሬው አራተኛ ክፍል ነው። እሱን እንጨርሳለን። ምዕራፍ 7ን ከቁጥር 15 ጀምሮ እስከ ቁጥር 28 ድረስ ያለውን ቃል እንጨርሳለን። እሺ ዛሬ እንዳልኳችሁ ከቁጥር 15 ጀምሮ ያለውን ነው የምናየው። ሁሉንም በመደዳው አላነብም፣ ግን እያንዳንዱ ቁጥር ላይ ስመጣ እያነበብኩ ሄዳለሁ። አሁን ለመጀመሪያ ሁለቱን የመጀመሪያ ቁጥሮች እናነባለን። ቁጥር 15 እና ቁጥር 16ን አብረን እሱን ቃል አንብበን እንሄዳለን። ከዛ ተነስተን እንደዚህ ይላል። በኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች። ካየው ራእይ የተነሳ ከዚህ በፊት ከቁጥር 1 እስከ 8 ላይ ካየው ራእይ የተነሳ እንደዚሁም ደግሞ ከቁጥር 9 እስከ 12 ላይ ካየው የእግዚአብሔር ክብር የተነሳ ከቁጥር 13 እስከ 14 ላይ ደግሞ የሰው ልጅ የሆነውን ክብር እሱን ታሪክ ካየ በኋላ ምን ይላል? በኔም በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። ክብር ለእግዚአብሔር ይሁን። ምንድን ነው የሚለው? ዳንኤል ባየው ነገር ውስጡ ረፍት አላገኘም። በሐሳቡ እንደደነገጠ፣ በመንፈሱ እንደተጨነቀ፣ በራሱም ላይ ያየው ራእይ አስፈሪ እንደሆነ መጀመሪያ ላይ ስለ አራቱ አውሬ ነበር ያየው። በኋላ ላይ ደግሞ በመንግስተ ሰማያት ወይም በእግዚአብሔር ዙፋን ፊት ስለሆነው በራሱ ላይ ያየው ራእይ አስፈራው። እኔ በጣም ጠይቅ ነበር፣ እንዴ ለምን አስፈራው? ምን ያስፈራዋል? ምክንያቱም ከቁጥር 9 እስከ ቁጥር 12 ላይ በአእላፋት የሚቆጠሩ መላእክት በዘመናት በሸመገለው ተብሎ በተገለጸው ይሄ መለኮት በሆነው በእግዚአብሔር ዙፋን ፊት ቆመው ንጉሱን ሲያገለግሉ ተመልክቷል። የእግዚአብሔር ታላቅ ኃይል በእውነት ለመፍረድ እንደወጣች ተመልክቷል። ዙፋኑ ምን ያህል የሚያስፈራ እሳት እንደሆነ፣ እሳት ከመካከሉ እንደሚፈልቅ አይቷል። ግን አሁንም ያንን አይቶ ውስጡ ፈርቷል፣ ደንግጧል። ከዛ ባሻገር ደግሞ እንደውም ይሄ የሚያስፈራውን አይነት ገጽታ ሁሉ የሚቀይር ታሪክ ተገልብጧል። ከቁጥር 13 እስከ 14 ላይ ስትመለከቱ ድንገት በዛ በሰማያዊ ዙፋን በችሎቱ መካከል አንድ በደመና ሆኖ ታጅቦ የሚመጣ የሰው ልጅ የሚመስለውን ክርስቶስን ተመልክቶ ነበረ። ክርስቶስ ወደዛ ዙፋን የመጣው በክብር ነበረ። በመስቀል ላይ የዲያብሎስን ሥራ ሁሉ አፍርሶ የሲኦልን መክፈቻ በእጁ ይዞ ድል ነስቶ የመጣ በእርሱ ለሚታመኑ ሁሉ ሰማያዊ የሆነውን ለዘላለም የሚጸናውን መንግስት የሚሰጠውን የሰው ልጅ የሚመስለውን ክርስቶስን ተመልክቶ ነበረ። ለምንድን ነው ወዲያውኑ ታዲያ ይህንን ነገር አይቶ የእሱም መጨረሻ የሚያስደስት እንደሆነ ከክርስቶስ ጋር በአብ ዘንድ በቀኙ መክበር እንደሆነ አስቦ የምስጋና ቀን ነው ለኛ ዛሬ አላለም? እግዚአብሔርን ለማመስገን አልሮጠም። ነገር ግን በተቃራኒው ምንድነው የሆነው? መንፈሴ ተጨነቀ፣ ውስጤም ፍርሃት ሞላው፣ መንፈሴም እንደዚሁ ደነገጠብኝ። ከዚህ የተነሳ ቁጭ ማለት አልፈልግም። ምን እፈልጋለሁ? ማብራሪያ እፈልጋለሁ፣ ገለጻ እፈልጋለሁ። ራእዩን አይቻለሁ፣ የእግዚአብሔርን ታላቅነት አይቻለሁ፣ የክርስቶስን ድል አሸናፊነት አይቻለሁ። ሰማይ ላይ ያለሁት በጣም በሚገርም ግርማን ያለሁት። አይኖቼን ግን ወደ ምድር ሳደርግ አሁንም ማን አለ? አውሬው አለ። ስለዚህ ውስጤ ምን አለ? ፈራ፣ ውስጤ ደነገጠ። ከዚህ የተነሳ ማብራሪያ ፈለገ። ከተሰበሰቡት አንዱ ጋር ይላል እዛ ላይ ቅዱስ ገብርኤል ነው። ምክንያቱም ምዕራፍ 8 ቁጥር 16 እና ምዕራፍ 9 ቁጥር 21 ላይ ስትመለከቱ ገብርኤል ራሱን ገልጠውለት እንደሆነ ራሱ ዳንኤል ይናገራልና ወደዚህ ቅዱስ ወደ ሆነው ወደ መልአኩ ገብርኤል ሄደና የነገሩን ፍቺ አስታውቀኝ፣
በሰማይ ያለውን የክርስቶስን ድል አይቻለሁ። ነገር ግን በምድር ላይ ያለውን አውሬ መለስ ብዬ ስመለከት አሁንም ውስጤ ተጨንቋል። የአራዊቱ ግርማ የሚያስፈራ ነው። በተለይ ቅዱሳንን የሚውጥ የሚበላ አይነት አካሄድ ነው እየሄዱ ያሉት። ቤተ ክርስቲያን እየተሰደደች ነው። ቅዱሳን እየሞቱ ነው፣ እየተሰዉ ነው፣ ለእምነታቸው ዋጋ እየከፈሉ ነው። ግን ድል ወረዲ ተነስቷል በክርስቶስ በመስቀል ላይ። መንግስታቸው ተነጥቋል በክርስቶስ በመስቀሉ ስራ። የአራዊቱ ግርማ ግን አሁንም አስጨናቂ ነው። ምክንያቱም ወደ ምድር አይኑን ሲመልስ ቅድም እንዳልኳችሁ አራዊቱ አሁንም በሕይወት አሉ። እግዚአብሔር ለፈቀደላቸው ለጥቂት ጊዜ አሁንም ኃይለኛ መስለው በምድር ላይ ይገለጣሉ። በተለይ ቅዱሳንን በማሳደድ ወንጌልን በማሳደድ የክርስቶስን እውነት በማጨለም ወይም ደግሞ የሐሰት ትምህርታቸውን የኑፋቄ ትምህርታቸውን በመዝራት በመቀላቀል አሁንም አስፈሪ ናቸው። ብዙዎችን እያሳቱ ነው። ብዙዎችን ወደ ሲኦል እየወሰዱ ነው። ዳንኤል ያየው ድል ከመገለጡ በፊት የእግዚአብሔር ሕዝብ እጅግ አሰቃቂ በሆነ መከራ ውስጥ እንደሚያልፉ ማለፍም እንዳለባቸው በመንፈሱ አስተውሎ ስለነበረ የበለጠ ማብራሪያ፣ የበለጠ መጠንከሪያ፣ የበለጠ ማጽናኛ ፈልጎ ወደ ገብርኤል እንደሄደ እንመለከታለን። ከዛ ቁጥር 16 ላይ መልአኩም የነገሩን ፍቺ አስታወቀኝ ይላል። ቁጥር 16 ላይ እንደዚህ ይላል፣ ጠየቅኩኝ ይላል። ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም የነገሩን ፍቺ አስታወቀኝ። ከዛ በኋላ ምን አለ? ቁጥር 17 ላይ እንደዚህ ይሏል፣ እነዚህ አራዊቱ ታላላቅ አራዊት ከምድር የሚነሱ 4 ነገስታቶች ናቸው። እዛው ራእዩን ምን አደረገለት? ተረጎመለት። እነዚህ በራእይ ያያቸው 4ቱ የአራዊት ነገስታት ከምድር የሚነሱ ሰራዊት ያላቸው ነገስታቶች ናቸው ብሎ ማብራራት ይጀምራል። እዚህ ቁጥር ላይ ቁጥር 17 ላይ ባጭሩ መነሻቸውን መድረሻቸውን ይነግረዋል። የተነሱት ከየት ነው? ከምድር ላይ የተነሱ ነገስታቶች ናቸው። የመጀመሪያዎቹን 3ቱን ላይ ትኩረት አድርጎ አልተናገረም። 3ቱን እንደዚሁ ጠቅለል አድርጎ ሲናገር ለመጀመሪያዎቹ 3ቱ አራዊት ባለፈው እንደተነጋገርነው የባቢሎን መንግስት፣ የፋርስ መንግስትና የግሪክ መንግስት ብዙ ስፍራ የሰጣቸው አይመስልም። ሁሉንም በአንድ ላይ ጠቅልሎ ከምድር የሚነሱ አራዊት ናቸው። ምንም ያህል በወርቅ በብርና በነሐስ ቢያብረቀርቁም ጠንካራ ቢመስሉም ምንም ያህል ሰራዊት ቢኖራቸው ምንም ያህል የሚደፈጥጡበት ጉልበትና ኃይል ለተቀጠረ ጊዜ ቢሰጣቸው የሁሉም መነሻቸውና መድረሻቸው አፈር ነው። የተነሱት ከምድር ነው። ስለዚህ ማብራሪያ ከመስጠት ይልቅ ቁጥር 17 ላይ ማብራሪያ ከመስጠት ይልቅ በተለይ እነኚህ የመጀመሪያዎቹን 3ቱን አራዊት ስለ ታሪካቸው፣ ስለ አመጣጣቸው፣ ስለ አሰራራቸው ምንም ማብራሪያ አልሰጠውም። እንደዚሁ ያልፋል። ነገር ግን ከባድ መንፈሳዊ ውጊያ ያለበት መንግስት 4ኛው ነው። የክርስቶስ ተቃዋሚ የሆነው በኃይል የሚነሳበትና ከክርስቶስ የመጀመሪያ ምጽአት ጀምሮ ክርስቶስ ዳግም እስከሚመጣ ድረስ የአውሬው ዘመን እንደሚሆን፣ ይህ 4ኛው አውሬ እንደሚነሳ፣ መለኮታዊው ዓላማው ቤተ ክርስቲያንን የእግዚአብሔር ሐሳብ ይዛ በያዘችው ወንጌል ጸንታ ባመነችው ክርስቶስ ጸንታ በክርስቶስ መስቀል ላይ ተደግፋ ጸንታ እንዳትቆም የሚያደርግ ሐሰተኛው ክርስቶስ የሚነሳው ከዚህ ከ4ኛው ገዢ ነው፣ ከሮም መንግስት ስልጣን ነው። ለሱ ማብራሪያ ይሰጣል ብዬ ሲጠብቅ ምዕራፍ 10 ቁጥር 17 ላይ ነገር ግን አንድ አዲስ ነገር ተፈጠረ። ቁጥር 18 ላይ ቁጥር 18 ላይ እነዚህ አራዊቶች ናቸው፣ ከምድር የሚነሱ ናቸው፣ መነሻቸው እንዲህ ነው ብሎ ለእያንዳንዱ ገለጻ ይሰጣል ብለን ስንጠብቅ ቁጥር 18 ላይ አዲስ ነገር ጣልቃ ገባ።
አሁን ስለ አራዊቱ መናገር ተወና ቁጥር 18 ላይ መልአኩ ምን አለ? ነገር ግን የልዑል ቅዱሳን መንግስቱን ይወስዳሉ፣ እስከ ዘላለም ዘላለም መንግስቱን ይወርሳሉ። እንዴ ለምንድነው ድንገት በመሐከል መጥቶ አራዊቶቹን ማብራሪያ ጠይቀኛል፣ አሁን ስለነሱ ልነግር ነው፣ እነዚህ አራዊቶች መነሻቸው ከምድር ነው ብሎ ለእያንዳንዱ መብራሪያ መስጠት ከጀመረ በኋላ ግን ድንገት በመሐከል ላይ መጣና ልንገር አንድ እውነት ግን ይለዋል። ነገር ግን በከፍተኛ ተቃርኖ ነው የሚጀምረው። ነገር ግን የልዑል ቅዱሳኑ መንግስቱን ይወስዳሉ፣ እስከ ዘላለም ዓለም መንግስቱን ይወርሳሉ ብሎ በመጀመሪያ መጨረሻቸውን ነገረው። ክብር ለእግዚአብሔር ይሁን። ለምን አስፈሪ እንደሆኑ ተመልክቷል። እንደሚደነግጥ ዳንኤል መንፈሱ እንደተጨነቀችበት ስለተረዳ የዳንኤልም መጨረሻ የቤተ ክርስቲያንም መጨረሻ የቅዱሳንም መጨረሻ ምን እንደሆነ አስቀድሞ ምን አደረገው? ነገረው። ልቡን ጠበቀው። ክብር ለእግዚአብሔር ይሁን። ኳስ ጨዋታ በጣም ወድ ነበር ድሮ። በጣም የአርሰናል ደጋፊ ነበርኩኝ። እነ ቴሪ ሄነሪ፣ ፓትሪክ ቬራ በሚጫወቱ ጊዜ አይ ነበር እና ሳይ ግን በጣም ስለምደግፍ ሰጥቼ ራሴን ስለሆነ በቃ ታመማለሁ። እኔ የምደግፈው ክፍል ከተሸነፈ እንቅልፍ መተኛት ያቅተኛል። ምግብ መብላት እስከሚያቅተኝ ድረስ ውስጤ ይጨነቅ ነበር። ከዛ ይሄ ጥሩ አይደለም፣ ከክርስቲያን ማንነቴ ጋር የሚሄድ ልምምድ አይደለም አልኩኝና አንድ ዘዴ ፈጠርኩኝ። በቃ ከዚህ በኋላ ላይቭ ሄጄ አላይም። ነገር ግን አርሰናል ካሸነፈ የተቀረጸውን ቁጭ ብዬ የአርሰናልን ቡድን በጣም ስለምደግፍ እግዚአብሔር ረድቶኝ ነው ይሄን ሲስተም ያመጣሁት እንጂ 22 ዓመት ሙሉ እንዴት እየተጨነቅኩ ልመጣ እንደምችል ወጣቶች ታስታውሳላችሁ። ከ22 ዓመት በኋላ ነው አሁን አርሰናል ዋንጫ የበላው። ምን አደርጋለሁ? ያን ጭንቀት ለማስወገድ እንቅልፍ እስከሚያሳጣኝ ድረስ የልቤ ምት እስከሚጨምር ድረስ በሳጭና ምናደድ ስለሆንኩኝ ምን አደረግኩ? አላይም። ከተሸነፈ በማግስቱ ዜናውን እሰማለሁ። ተሸንፏል። በቃ ብዙም ጭንቀት የለም። መሸነፉን ብቻ ባጭሩ ሰምቼ ተዋለሁ። ነገር ግን ካሸነፈ ቁጭ ብዬ ነው የማየው እስከ መጨረሻው እና አንዳንዱ ጨዋታ እስከ 90 ደቂቃ አርሰናል ለ1-0 እየተመራ ሊሆን ይችላል። ግን ውስጥ አይጨነቅም። አሁን ለምን? አስቀድሜ ውጤቱን አውቄ ነው የመጣሁት። አርሰናል 2-0 ያሸንፋል፣ 2-1 ያሸንፋል የሚለውን ዜና ሰምቼ ስለሆነ እስከ ባከነችው ደቂቃ እስከሚሰጥ ድረስ እንኳን አርሰናል ባያገባ ዘና ብዬ ነው የምከታተለው። ለምን? መጨረሻውን አውቃለሁ። ለምን? ማን ያሸንፋል? አርሰናል ያሸንፋል። አሁን በቀደም ለታ አርሰናል ለመጨረሻ ዋንጫ ደርሶ ከፒኤስጂ ጋር ሊጫወት የአውሮፓ ሻምፒየንስ ሊግ እስቲ ሄጄ ልሞክር አልኩኝ። በጣም በቃ እዚህ መድረሱ ለኔ ድንቅ ነው። ከ22 ዓመት በኋላ ነው ዋንጫ የሚያነሳው፣ የፕሪሚየር ሊጉን ዋንጫ ያነሳው። ሻምፒየንስ ሊጉን ደግሞ እየደረሰ ያጣ ነበርና አሁንማ በቃ እንዴ ተነቃቅቷል፣ እግዚአብሔርም ይረዳዋል አልኩና በውስጤ ያልኩኝና ኤልጌል የሚባል ሆቴል አለኛ ሰፈር አካባቢ እዛ ሄድኩኝ። ልጄን ይዤ አብረን ሄድንና የመጀመሪያውን ጨዋታ በ7 ደቂቃ ነው በ8 ደቂቃ አርሰናል አግብቶ ነበር። ከዛ በኋላ ግማሽ ጨዋታውን ለማየት የነበረኝ ጭንቅ ውስጤ ተጨነቀ። በቃ ያስጨንቅ ውስጥ ሞልቶ ነበር። የማን ክብር አይቶ? የእግዚአብሔርን ክብር አይቶ፣ የክርስቶስን ክብር አይቶ፣ በአውሬው ላይ ያለውን ስልጣን ተመልክቶም ውስጡ ተጨንቆ ነበረ። ስለዚህ ማረጋገጫ ደግሞ ሰጠው። አሁን ላብራራልህ ነው። ስለማ? ስለ አስፈሪው አውሬ፣ በተለይ ስለ አራተኛው። ሶስቱ የመጀመሪያዎቹ ከምድር የሚነሱ ናቸው፣ እነሱ ይጠፋሉ። አራተኛው ግን አደገኛ ነው። ለምን? ከፖለቲካ ስልጣን በላይ ሃይማኖታዊ ኃይልም ይዞ የሚመጣ ነው። ራሱን ክርስቶስ ነኝ ብሎ የክርስቶስ ተቃዋሚ ሆኖ የወንጌል ጠላት ሆኖ የሚገለጠው ሐሰተኛው ክርስቶስ የሚመጣበት አስፈሪ ነው። ልነግር ነው፣ ማብራሪያ ልሰጥ ነው። ነገር ግን አስቀድሜ አንድ ነገር አውጅልሃለሁ። መንግስቱን ምን ይላል? ቁጥር 18 ላይ ነገር ግን የልዑል ቅዱሳን፣ ክብር ለእግዚአብሔር ይሁን፣ መንግስቱን ይወርሳሉ። የማንን መንግስት? የክርስቶስን መንግስት። ሃሌሉያ። ያ የክርስቶስ መንግስት ደግሞ በዚህ በአውሬው መንግስት ላይ ድል የነሳ መንግስት ነው። አሁን የአውሬውን አስፈሪነት ልነግር ነው። ከዛ በፊት ግን አንድ ነገር አረጋግጠ ስማኝ።
ከዚህ በኋላ እንዳፈራ፣ ከዚህ በኋላ እንዳደነግጥ የቅዱሱ ልዑላን ወይም ደግሞ የልዑል ቅዱሳን መንግስቱን ይወስዳሉ። ክብር ለእግዚአብሔር ይሁን። መብት አላቸው፣ መብት ተሰጥቷቸዋል። በክርስቶስ ሞት ምን ሊያደርጉ? መንግስቱን ሊወስዱ፣ እንደዚሁ መንግስቱን ደግሞ ሊወርሱ። አሁን ለምንድን ነው መንግስቱን የሚወርሱት? የልጅነት ስልጣን በክርስቶስ ተሰጥቷቸዋልና። አሁን በምድር ላይ የምታያት ቤተክርስቲያን በመከራ ውስጥ ብታልፍ፣ ቅዱሳን ቢሰዉ፣ ፍትህ ያጡ ድሆችና የተጨቆኑ በማህበረሰቡ የተገለሉ ሁሉ በክርስቶስ ከማመናቸው የተነሳ በመጨረሻ ድሉ የሱ ነው። ስለዚህ አሁን ቁጥር 18 ላይ ያን ደግሞ ያረጋግጥለታል። የመጨረሻው ውጤት ምን እንደሆነ አስቀድሞ እንዲያውቅ። ክብር ለጌታ ይሁን። ለኛም ጌታ የሚነግረን በዚህ ምሽት ይሄንን ነው። የመጨረሻው ዘመን እየመጣ ነው። አዎ እየመጣ ነው። ከትላንት የበለጠ እየቀረበ ነው። መንግስት በመንግስት ላይ እየተነሳ ነው። ማቴዎስ ወንጌል ምዕራፍ 24 ላይ የተለያዩ ምልክቶች እየታዩ ነው። ግን እግዚአብሔር አስቀድሞ መጨረሻውን ነግሮናል። ምንድን ያለን? መንግስቱን ትወርሳላችሁ። መንግስቱ ደግሞ በስጋ የሚወረስ አይደለም። በምን የሚወረስ ነው? በመንፈስ የሚወረስ ነው። በከበረ አካል በሚለወጠው ክርስቶስን በሚመስለው አካል የሚወረስ ነው። በዚህ ኃጢአተኛ በሆነው አካል የሚወረስ አይደለም። ስለዚህ አትፍሩ። ሐሰተኛው ክርስቶስ ማን ነው? ይሄ አውሬ ማን ነው በሚለው ጭንቀት ውስጣችሁ አይደንግጥ። ክርስቶስ ሊመጣ ነውም ብላችሁ እጃችሁን አጣጥፋችሁ ቁጭ አትበሉ። በክርስቶስ ኢየሱስ ላይ ታምናችሁ የመጨረሻውን ቀን በቅድስናና በእምነት ጸንታችሁ ኑሩ ይለውና ቁጥር 18 ላይ ከነገረው በኋላ ከቁጥር 19 ጀምሮ ስለዚህ አውሬ፣ ስለ አራተኛው አውሬ ማብራራት ይጀምራል። አራዊቱ ግዛታቸው፣ መንግስታቸው ይነጠቃል። በጉልበትና በጦርነት ሰብስበው የያዙትን ያን ስልጣን ይነጠቃል። የሚነጥቁትም የልዑል ቅዱሳን ናቸው። ይሄ ምድራዊ ስልጣን ነው። የዛ የመንግስታዊ ወይም ደግሞ የመለኮታዊ ስልጣን ጥላ ነው። የዛ ጥላ ላለፈ ነገር ተመርጠዋል ነው የሚለው። በቃ አለቀ። ይሄኛው ምድራዊ ነገር ነው። ግን ከዚህ ላለፈ ነገር ግዛቱ ድንበር የሌለው መንግስቱ በጊዜ ያልተወሰነውን ያን ታላቅ ንግስና ይወስዳሉ፣ ይወርሳሉ ብሎ ይናገራል። ስለዚህ በዚህ ላይ የምናየው እንግዲህ ይህ የሚያሳየን ምንድነው? ዘላለማዊ ጽድቅና ድል በሰው ጥረት የሚገኝ ሳይሆን በነፃ የሚሰጥ እንደሆነ፣ በጸጋ የሚሰጥ እንደሆነ። ምክንያቱም ወራሾች ናችሁ ነው የሚለው። በክርስቶስ ወራሾች ናችሁ። በራሳችሁ ጥረት አይደለም፣ በስራችሁ አይደለም። ነገር ግን እግዚአብሔር ያንን ድል ለእናንተ በክርስቶስ ምን አድርጓል? ሰጥቷል። እግዚአብሔር በዙፋኑ ላይ ሆኖ ይሄ የሰው ልጅ የተባለው ክርስቶስ በደመና ወደ መንግስቱ ሲገባ እግዚአብሔር ምን አደረገው? ከስም ሁሉ በላይ የሆነ ስም ሰጠው። ለማን ነው ይሄን ከስም ሁሉ በላይ የሆነውን ስም የሰጠው? ክብሩን የሰጠው፣ ዙፋኑን የሰጠው እኮ ለክርስቶስ ለራሱ ጥቅም አይደለም። ክርስቶስ ራሱ አስቀድሞ ምን ነበር ብለናል ባለፈው? አምላክ ነው። ሙሉ ስልጣን ያለው ፈጣሪ ነው። ክብር ለእግዚአብሔር ይሁን። ሙሉ ኃይል ያለው እሱ ክርስቶስ ለዘላለም በዙፋኑ ላይ ከአብ እኩል ሆኖ አብ፣ ወልድ፣ መንፈስ ቅዱስ እኩል ሆኖ የነበረ አምላክ ነው። ነገር ግን ያንን ድል የነሳው ለኛ ብሎ ነው። ስለዚህ መንግስቱን ይወስዳሉ፣ መንግስቱን ይወርሳሉ ይላል። እንግዲህ በቁጥር 14 ላይ ግዛት፣ ክብርን፣ መንግስትን የሚያሳይ እንደሆነ ተመልክተናል። ያ ክብርና መንግስት ደግሞ ለክርስቶስ ኢየሱስ የተሰጠው እንደሆነ፣ ያ ክብር ደግሞ ለራሱ ሳይሆን በተለይ ለኛ ለቅዱሳን እንደሆነ ለቤተ ክርስቲያን የሚሰጣት እንደሆነ ተመልክተናል። ያ የሰው ልጅ የሆነው በሰማያዊ ችሎት ፊት ቀርቦ መንግስትና ስልጣንን የተቀበለው አካሉ ለሆነችው ለቤተ ክርስቲያን ጭምር ነው። አካሉ ለሆነው በሱ አምነን እስከ መጨረሻ ለምንጸናው ለኛ ነው። የክርስቶስ ወይም ደግሞ የሰው ልጅ ድል ማለት የኛ ድል ማለት ነው። ክብር ለጌታ ይሁን። እሱ ሲነግስ ቅዱሳንም ቤተ ክርስቲያንም ከእርሱ ጋር ነግሰዋል። ለዚህ ነው መጽሐፍ ቅዱስ በአብ ቀኝ በክርስቶስ በኩልስ ተሰውረን እንዳለን ስለኛ የሚማልድልን ለኛ አድቮኬሲ የሚሰራልን ክርስቶስ እንዳለን የሚናገረው። ይሄን ደግሞ ግዛቱን ሲናገር ከዘላለም እስከ ዘላለም መንግስቱን ይወርሳሉ ብሎ የልጅነት ስልጣን እንዳላቸው በክርስቶስ ትንሣኤ ያገኘነው ህይወት
መለኮታዊና ዘላለማዊ እንደሆነ ለዳንኤልም ለኛም እግዚአብሔር እየተናገረ ነው። በዚህ ምድር ላይ ያለችው ቤተክርስቲያን በዚህ ምድር ላይ ያሉ ቅዱሳን በመስቀል ስል የሚያልፉበት መስቀልን ተሸክመው የሚያልፉበት ጊዜ ያበቃል። በክርስቶስ ትንሣኤ ያገኙትን ድል የሚያጣጡበት ጊዜ እሱ ይመጣል ይልና መልአኩ ገብርኤል ለዳንኤል እያለው ያለው ነገር ምንድነው? ወደፊት ስለሚመጣው መከራና ስለ አውሬው ጨካኝነቱ አሁን ልነግር ነው። ነገር ግን አስቀድመህ እወቅ፣ እንዳትጨነቅ፣ እንዳታስብ፣ መንፈስ በውስጥ እንዳያስጨንቅ። ድሉ ያንተ ነው። ድሉ የቤተ ክርስቲያን ነው። በሰማይ ችሎት ፊት ስትቆም የእግዚአብሔር ቁጣ ባንተ ላይ እንዳይፈስ ያ ከዙፋኑ የሚፈሰው እሳት አንተን እንዳያቃጥል የልጁ ደም ይጋርዳል ነው የሚለው። ክብር ለጌታ ይሁን። መንግስትን፣ ክብርን፣ ከስም ሁሉ በላይ የሆነውን ስም ያንን ስልጣን የተቀበለው ላንተ ነው። ዛሬ በምድር ላይ መስቀል ብንሸከምም ለወንጌል በተለይ በጣም መከራ እየተቀበላችሁ ያላችሁ ወንድሞችና እህቶች ካላችሁ ይሄ ትልቅ የምስራች ነው። የልጁን መልክ እንድንመስል ወደ ክርስቶስ የሚያስጠጋን ድልድይ ወይም ደግሞ መሰላል ነው እንጂ የኛን መጨረሻ ዲተርማይን የሚያደርግ አይደለም። ምክንያቱም ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ ሲናገር እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አደረጋቸው ይላል? ወሰናቸው። ክብር ለጌታ ይሁን። ይሄ አምስቱ ወርቃማ ሰንሰለት የሚባሉት እዚህ ጳውሎስ የሚናገረው ሮሜ ምዕራፍ 8 ቁጥር 29 እስከ 30 ላይ ሄዳችሁ ስትመለከቱ ለቅዱሳን እግዚአብሔር ያደረገው ነገር ከመጀመሪያ ጀምሮ እስከ መጨረሻ ድረስ በክርስቶስ ኢየሱስ እንደተሰጠ በደንብ አድርጎ ይናገራል። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸውንም ምን አደረጋቸው? ጠራቸው። የጠራቸውንም ምን አደረጋቸው? አጸደቃቸው። ያጸደቃቸውን አከበራቸው። ከመጀመሪያው የታወቅነን፣ ክብር ለጌታ ይሁን። ከመጀመሪያው የተወሰንነን እግዚአብሔር አስቀድሞ እኛ ወስኗል። ያ ማለት ምንድነው? እግዚአብሔር አስቀድሞ ግማሹን እንዲሞቱ ግማሹን ደግሞ የዘላለም ሕይወት እንዲኖራቸው አስቀድሞ ወስኗል የሚባለው ፕሪዲስቲኔሽን አይደለም። እግዚአብሔር ሰው ሁሉ እንዲድን ፈቃዱ ነው። ግን የመዳኛው መንገድ አንድ ብቻ ነው። በክርስቶስ ኢየሱስ ያመነ ሁሉ ይድናል። በክርስቶስ ደግሞ ያላመነ በፈቃዱ ራሱን ከዛ ደህንነት ዲስኳሊፋይ ያደርጋል። እግዚአብሔር አስቀድሞ እንዲሞት ስለፈረደበት ሳይሆን ያ ሰው ክርስቶስን ስላልተቀበለ መዳኛው መንገድ ይሄ ነው ብሎ ክርስቶስን የሰጠውን የዛን የእግዚአብሔርን ስጦታ ለራሱ አምኖ ስላልተቀበለ የእግዚአብሔር መንፈስ በውስጡ እየወቀሰው እምነትን እየሰጠው ክርስቶስ እንዲቀበል ቢመክረውም አልቀበል ብሎ ያ የወደቀው አዳም ባህሪ በውስጡ ገዝቶት ከዛ ክብር ራሱን ካላስወጣ በስተቀር በክርስቶስ ያመኑ ሁሉ እግዚአብሔር አስቀድሞ ያወቃቸው፣ የወሰናቸው፣ የጠራቸው፣ ያጸደቃቸውና ደግሞም ያከበራቸው ናቸው። እዚህ ላይ ጳውሎስ ሲናገር የሚያከብራቸው አይደለም ያለው፣ የሚጠራቸው አይደለም ያለው። በፓስት ቴንስ ነው፣ ሲምፕል ፓስት ቴንስ ነው የተጠቀመው። ይሄ በግሪኩ ኤሬስ ቴንስ ነው። ኤሬስ ቴንስ ደግሞ ኮምፕሊትድ አክሽን ነው። ስለዚህ መጠራታችን፣ መክበራችን፣ መታወቃችን፣ መጽደቃችንና መክበራችን ያለቀ ጉዳይ ነው። እኛ በሰዓቱ ስላለን ፓስት ቴንስ፣ ፕሬዘንት ቴንስ፣ ፊውቸር ቴንስ እንላለን እንጂ በእግዚአብሔር ዘንድ የተደመደመ ነገር ነው። ክብር ለጌታ ይሁን። አትጨነቁ። አስፈሪው ዘመን መጥቷል። አዎ፣ ግን ከሚያስፈራው ነገር በላይ የእግዚአብሔር የተስፋ ቃል የታመነ ነው። መንግስቱን ትወርሳላችሁ ነው ያለው። መንግስቱ ይሰጣችኋል ነው ያለው። ክብር ለኢየሱስ ይሁን። ስለዚህ ዳንኤል ሆይ አትጨነቅ፣ የእግዚአብሔር ክብር ላንተ እየመጣ ነው፣ ያንን ትወርሳለህ። ስለዚህ ይሄ አሁን በምድር ላይ ያለው መከራ የክርስቶስ ማንነት በእኛ እንዲገለጥ ወደ ክርስቶስ መልክ እንድናድግ እኛን የሚቀርጸን መንገድ ነው እንጂ ከተስፋችን የሚያሰናክለን አይደለም። መንግስቱን ይወስዳሉ። ክርስቶስ በመስቀል ላይ በሞትና በትንሣኤ ድል በነሳ በዚያ ጊዜ እኛም ከእርሱ ጋር መንግስቱንና ስልጣኑን በመንፈስ አስቀድመን ተቀብለናል፣ አስቀድመን ወስደናል፣ አስቀድመን ይዘናል። ክብር ለጌታ ይሁን። ከኛ የሚያስፈልገው ምንድነው? በዚህ እምነት እስከ መጨረሻው ጸንተን መኖር። ምክንያቱም እምነታችንን የምንጥልበት ኮንዲሽን ሊኖር ይችላል። ለዛ ነው በቃሉ ራሳችንን እያነጽን ያ ውስጣዊ ማንነታችንን እያፈረጠምን እያሳደግን። ክብር ለኢየሱስ ይሁን። ውጫዊ ሰውነታችን እኮ እየተጎሳቆለ እየሄደ ይመስላል። ይሁን ግድ የለም፣ ያ ምድራዊ ነው። ነገር ግን ውስጣዊ ማንነታችን በመንፈስ እያደገ በመንፈስ እየጎለበተ ሲሄድ ያ በክርስቶስ ያመነው እምነት ጸንቶ ለተጠራንበት ወንጌል ለጠራን ጌታ በቅድስና መኖር እንችላለን።
ዛሬ በጸጋው ዙፋን ፊት የምንቆመው በዚህ በተሰጠን መለኮታዊ ስልጣን ነው። ክብር ለኢየሱስ ሲሆን መንግስቱን ይወርሳሉ ነው የሚለው። አሁን ግን በምድር ላይ ስንኖር ክርስቶስ ያደረገልን ድልና አሁን በክርስቶስ ላይ በምድር ላይ የምንኖረው ኑሮን ስትመለከቱ የትየለሌ ሊሆን ይችላል። ምክንያቱም የመንግስቱ ክብር ገና ሙሉ በሙሉ አልመጣምና የምንኖረው በኦልሬዲ ኖት የት በምንለው በተከናወነ ባለቀ ነገር ግን ገና ፍጹም ባልሆነ የክርስቶስ ምጽአት በሚመጣበትና የክርስቶስ ትንሣኤ ባለበት በዛ ዘመን መካከል ስላለን በእምነታችን እንድንጸና የእግዚአብሔር ቃል ይህንን ይናገራል። የዚህ ክብር በሙሉ ኃይሉ በሙሉ አቅሙ የመንግስቱ ክብር የሚገለጠው ጌታችን ኢየሱስ ክርስቶስ ዳግም ሲመጣ ነው፣ በምጽአቱ ነው። ምጽአቱ ደግሞ እየመጣ ነው። ክብር ለጌታ ይሁን። መጨረሻው ይመጣል ሳይሆን አሁን ኦልሬዲ በኮንቲኒየስ ቴንስ ብንናገር ጥሩ ነው። እየመጣ ስለሆነ እየጀመረ ስለሆነ እያየነው ስለሆነ ከዛ ቁጥር 19 ላይ ወደ አውሬው ይመለሳል። ይህንን ከነገረው በኋላ አሁን በቃ ልክ እኔ እንዳልኳችሁ ቅድም የአርሰናል ጨዋታ ሲኖር አስቀድሜ ውጤቱን አውቄ ስለማይ ምንም አልጨነቅም። አሁን የሚለው ዳንኤልን በቃ ውጤቱን አስቀድሜ ነግሬያለሁ። አስቀድሞ መጨረሻውን የሚናገር ጌታ የተባረከ ይሁን። እኛ ደግሞ አስቀድመን መጨረሻውን አናይም አይደለ? ፊታችን ያለውን ነው አይደለ? እዛ እንዳንጨነቅ እግዚአብሔር አስቀድሞ ያየውን ያንን መለኮታዊ እውነቱን በመገለጥ ይናገራል። ስለዚህ አሁን መጨረሻውን ነግሬያለሁ። ያንተ እጣ ፋንታ ምን እንደሆነ ነግሬያለሁ። አሁን ለአውሬው ነግሬ ነው። እንዲህ ነግሬ የምትፈራ ከሆነ ያንተ ችግር ነው፣ እምነት አንሰዋል ማለት ነው አላለውም። እኔ እንደው በምሳሌ ነው እየተናገርኩት ያለው። ጌታ ስለ መጨረሻው ነግሮ መጨረሻችን የታወቀ ነው። በቃ የእግዚአብሔርን መንግስት እንወርሳለን፣ መንግስተ ሰማያት እንገባለን። ይሄ የሆነው በምንድን ነው? በጸጋው ስለተደገፍን፣ በጸጋው ስላመንን፣ በእምነት በክርስቶስ ኢየሱስ ስራ ላይ ስለተደገፍን። ይህን እምነት አጽንተን እስከ መጨረሻው መጠበቅ አለብን። ግን ወደ ምድር ስንመለከት አውሬው አሁንም አለ። ክርስቶስ እስከሚመጣ ለካ ለዘመን እኩሌታ የሚለውን በኋላ እናየዋለን። ለጥቂት ጊዜ ተፈቅዶለት፣ እሱም ደግሞ በፍቃድ ነው ተፈቅዶለታል። ባለፈው ነግሬያችኋለሁ ሉተር ምን እንዳለ። ሰይጣን ራሱ የማን ሰይጣን ነው አለ? የእግዚአብሔር ሰይጣን ነው። ምን ለማለት ነው? እግዚአብሔር ከፈለገ ሰይጣንን ማጥፋት ይችላል፣ ነገር ግን ይጠቀምበታል። ሰይጣን እኮ አያውቅም። አሁን ኢየሱስ ክርስቶስን በመስቀል ላይ የሰቀለውና እንዲሞት ያደረገው ማን ነው? ሰይጣን ነው። እግዚአብሔር ተጠቅሞበታል። ፈቃዱን ሊያስፈጽምበት ለጥቂት ጊዜ ፈቅዶለት በዚህ ምድር ላይ ታስሮ አለ። የሚፈታበት ጊዜ ወደፊት ይመጣል። ራእይ መጽሐፍ ላይ ስናጠና ወደፊት እናየዋለን። ለጥቂት ጊዜ ታስሮ አለ። ለጥቂት ጊዜ ደግሞ የመጨረሻው እስከሚመጣ ይፈታል። ያኔ ነው ቤተ ክርስቲያን በብዙ መከራ ውስጥ የምታልፈው። ያ እውነት ወደፊት ነው ወደኋላ ነው የሚለውን ሌላ ጊዜ እንመለከታለን። ነገር ግን ይህን ሁሉ ስነግርህ ፍጻሜውን ነግሬ ነውና አትፍራ። ቁጥር 19 እና 20 ላይ ስለዚህ ስለ አራተኛው አውሬ እንደዚህ ይላል። አሁን ማብራራት ጀመረ መልአኩ። እንደዚህ ይላል ቁጥር 19 ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ከቀሩት ሁሉ ተለይታ ከሌሎቹ ከሶስቱ አውሬ ተለይታ የባቢሎን የፋርስና ከግሪክ አውሬዎች ተለይታ እቺ አራተኛዋ አደገኛ ነች። ከዚህ በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ከዛ መናገር ይጀምራል። አንደኛ እጅግ ታስፈራለች። ሁለተኛ ጥርሶቿም የብረት ጥፍሮቿም የነሐስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ እነግርሃለሁ ይለዋል። ከቁጥር 19 ጀምሮ ማብራራት ይጀምራል። ይሄ አራተኛው አውሬ በእንስሶች የተገለጠ አይደለም። አስደናቂና አስጨናቂ ባህሪ፣ በጣም ኃይለኛ ባህሪ እንዳለው በገጸ ባህሪ ነው ዲስክራይብ የተደረገው። ጥርሱ የብረት የሆነ የሚራገጥ፣ እዛ በኋላ ብቻ አይደለም፣ በመካከል ድንገት 10 ቀንድ የሚያወጣ፣ ከ10 ቀንድ መካከል ደግሞ አንድ ኃይለኛ ቀንድ ከፍ ከፍ ብላ የምትወጣ ማን እንደሆነ እዚሁ በራእዩ ላይ መገለጥን ሰጥቶ ይነግረዋል። በተለይ ትርጉሙ በዋናነት የሚያተኩረው ቅድም እንዳልኳችሁ በሮም መንግስትና በሮም መንግስት አሰራር ስርዓት ላይ ሲስተም ላይ መዋቅር ላይ እንደሆነ፣ በተለያዩ ነገሮች የተገለጠ እንደሆነ፣ በተለይ ደግሞ የክርስቶስን ስፍራ ለመውሰድ የሚነሳውን የሰዎችን ሕሊና በሐሰት ትምህርት የሚጠመዝዘውን የሚያስተውን ቅዱሳንን ወደ ሞት እንዲሄዱ ከክርስቶስ ላይ አይናቸውን እንዲያነሱ እምነታቸውን እንዲተዉ በዛች በአንድ ቀንድ ተመስሎ የሚመጣ የክርስቶስ ተቃዋሚ እንዳለበት
ይህን መንግስት ይናገራል። ከመጀመሪያ ሶስቱ መንግስታት በተለየ መልኩ ይህ አራተኛው አውሬ ምድርን ሁሉ የሚበላ ነው ይላል። የሚረጋግጥ ነው ይላል። የሚፈጭ ነው። የብረት ጥርሶችና የናስ ጥፍሮች አሉት። የሚበላበትና የሚያኝክበት ጥርሱ ብረት ነው። የሚቧጭርበትና የሚቀድበት ጥፍሮቹ ደግሞ እንደ ነሐስ ብርቱ ናቸው። ጠንካራ ነው። ፍጹም ጨካኝ እንደሆነ ለመግለጥ ነው ስላዊ በሆነ መግለጫ የሚናገረው። የማይራራና ማንኛውንም ተቃውሞ የሚያደቅ ስርዓት እንደሆነ ነው። ሮማውያን በዘመናቸው በንግስናቸው የነበሩትን ህዝቦች በሙሉ በኃይልና በጭካኔ የረገጡበትን ፍጹም ወታደራዊና የበላይነትን የተጎናጸፉበትን ዘመን በታሪክ ውስጥ የነበረውን እየገለጸ ነው። ምክንያቱም ሮማውያን እንደቀደሙት መንግስታት እንደ ፋርስ፣ እንደ ባቢሎንና እንደ ግሪክ መንግስት ግዛትን ብቻ አስፋፍተው ህዝብን በሰላም የሚያስተዳድር መንግስት አልነበረም። ዋነኛው ዓላማው የሮማ መንግስት ምንድነው? የሰዎችን ነፃነት መግፈፍ፣ የሰዎችን ባህል ማጥፋት፣ የሰዎችን እምነትና ማንነት ሙሉ በሙሉ ማጥፋትና መደምሰስ ነበረ። ከዚህ የተነሳ ኃይለኛ እንደነበረ፣ አስጨናቂ እንደነበረ፣ ፍጹም ጨካኝ እንደነበረ፣ የማይራራ እንደነበረ ይናገራል። ከዛ ቁጥር 20 ላይ ደግሞ በራሱ ላይ ምስጢራዊ የሆኑ ነገሮች፣ ምስጢራዊ ምልክቶች እንዳሉት ቁጥር 20 ላይ ይናገራል። እንደዚህ ይላል። በራሷም ላይ በዚህ በአራተኛው አውሬ በራሷም ላይ ስለነበሩት ስለ 10 ቀንዶች በኋላም ስለወጣው በፊቱም 3ቱ ስለወደቁ አይኖችና ትዕቢት የተናገረ አፍ ስለነበሩት መልአኩን ከሌሎች ስለበለጠው ስለሌላው ቀንድ እውነቱን ለማወቅ ፈቀድኩ ይላል። እንግዲህ አሁን ካራክተሩን ሲናገር ምን አለው? በራሱ ላይ 10 ቀንድ ወጣ። ከ10 ቀንድ መካከል ደግሞ አንድ ቀንድ ወጣ። ከዛ በኋላ ደግሞ በዛ ቀንድ መቼም አይን የለውም፣ ቀንዱ ደግሞ አይን አለው ይላል። ቀንዱ አይን አለው፣ የሚያስፈራ ነው። በራሱ ላይ ደግሞ ምስጢራዊ ምልክቶች ወጥተዋል። 10 ቀንዶች ምንድናቸው የሚለውን ነገር እስኪ እንመልከት። በአውሬው ራስ ላይ የበቀሉ 10 ቀንዶች እንዳሉ ይናገራል እና በመጽሐፍ ቅዱስ ውስጥ ስለ ቀንድ ስትመለከቱ ስልጣንን የሚያሳይ ነው፣ ኃይልን የሚያሳይ ነው። የነገስታቶች በዛ ጊዜ የነበሩት ነገስታቶች ምልክት ነው። ስለዚህ ቃል በቃል የ10 ሀገር የአውሮፓን ጥምረት አንድ የወደፊት ዓለም አቀፍ አምባገነን መሪ ይመጣል ብሎ እንደሚጠበቀው በእኛ ዘመን እንዳለው ትምህርት አይደለም። ይልቁንም እዚህ ጋር የሚናገረው እዚህ ቁጥር ላይ የሚያመለክተው ታሪካዊ ምሳሌያዊ ገለጻ እንደሆነ ነው። 10 ቀንዶች የተከፋፈለ የዓለማዊ ስልጣንን የሚወክሉ ናቸው። ከዛ ካንዱ ራስ ላይ የወጡት ማለት ነው። ያ በታሪክ ስትመለከቱ የሮማ መንግስት ከወደቀ በኋላ ከእርሱ ፍርስራሾች የወጡትን ትናንሽ ነገስታቶች እስከ ዓለም ፍጻሜ ድረስ ክርስቶስ ዳግም እስከሚመጣ ድረስ ምድርን የሚገዟትን ምድራዊ ነገስታትንና ኃያላንን በሙሉ የሚያሳይ ነው። አዎ በታሪክ በሮማ ጊዜ የተፈጸመ ነው። ከሱ በኋላ የነገሱትን የሚያሳይ ነው። ግን ይሄ ሲክሊካል ፓተርኑን ባለፈው እንደተነጋገርን ክርስቶስ ዳግም እስከሚመጣ ድረስ ከእግዚአብሔር ፈቃድና ሐሳብ ውጪ በእግዚአብሔር ላይ የሚነሱ በቤተ ክርስቲያን ላይ የሚነሱ ነገስታቶችን የነሱን መዋቅር ስትራክቸር የሚናገር እንደሆነ እንመለከታለን። ያ ማለት እንግዲህ 10 የተወሰኑ ዘመናዊ አገራትን ከመቁጠር ይልቅ 10 ቁጥር ሙሉነትን የሚያሳይ ነው። ምሳሌያዊ የሆነ ቁጥር ነው። ምንም ሳይጎላቸው በዚህ ምድር ላይ ያለውን በሙላት ያንን ስልጣን እንደተጠቀሙ ለማሳየት ነው እንጂ ይሄኛው መንግስት ነው 2ኛ 3 4 10 እያልን መጨረሻው ይመጣን ብለን እንድንተነብይ አይደለም። 10 ቁጥር በመጽሐፍ ቅዱስ ውስጥ ምድራዊ ሙሉነትን የሚያሳይ ነው። ስለዚህ 10 ቀንዶች አውሬው አሉት ማለት በሰውኛ መለኪያ ሊኖረው የሚችለውን ስልጣን በሙሉ ተጠቅሞ በዛ አቅሙ ቤተክርስቲያንን የሚያሳድድ በእግዚአብሔር ላይ የሚነሳ ኃይል እንደሆነ
ለመናገር ነው። ምድራዊ ጉልበትንና ወታደራዊ መዋቅርን በሙሉ ምንም ሳይጎለው የሚጠቀምበትን ምንም ነገር ሳይጎለው ሙላቱን የሚናገር እንደሆነ በምድር ላይ ያለውን ሙላት የሚናገር እንደሆነ ብዙ ቦታ ላይ ሄዳችሁ ስትመለከቱ በ10 ቁጥር የተገለጹ በመጽሐፍ ቅዱስ አሉ። 10ቱን ትእዛዝ ስትመለከቱ ሙላትን የሚያሳየው 10ቱ መቅሰፍቶች በፈርዖን ላይ የመጣው አጠቃላይ ሙላትን የሚያሳይ ነው። በሙላት እግዚአብሔር መቅሰፍቱን በሱ ላይ ሲያመጣ ህዝቡን እንዴት እንደለቀቀ ለማሳየት ነው። ብዙ ሌሎች አሉ እንደ 10ቱ ቆነጃጅቶች፣ 10ሩ ድሪም፣ እነዚህ በሙሉ ሙላትን የሚያሳይ እንጂ መንግስታትን አንድ ሁለት እያልን አንዱ ቀንዴ ነው፣ ሁለተኛው ቀንዴ ነው፣ ሶስተኛው ቀንዴ ነው ብለን እንዳንገምት ይሄ የመጽሐፍ ቅዱስ ይናገራል። ስለዚህ በምዕራፍ 2 ላይ 10 የእግር ጣቶች እንዳሉት ባለፈው ተመልክታችኋል። በምዕራፍ 7 ላይ ደግሞ 10 ቀንዶች እንዳሉት አውሬው በታሪክ ያሉትን ወታደራዊና መዋቅራዊ ፖለቲካዊ መዋቅሮችን በሙሉ በአንድ ላይ አቀናጅቶ መላውን ዓለም በጥምረት መግዛቱን የሚያሳይ ነው። 10ሩ ቀንድ አውሬው የመጨረሻ የሙላት ጥግ ላይ መድረሱን የሚያሳይ ነው። ከዛ በኋላ አይሄድም። እግዚአብሔር ሊሚት አስቀምጦለታል። አንዳንድ መኪናዎች ስፒድ ሊሚት አላቸው ጎማቸው ላይ የሚገጠምና ከ100 በላይ አትነዱትም፣ ይጮሃል እንጂ አይሄድም። ከ100 በላይ አያልፍም። ክብር ለጌታ ይሁን። እግዚአብሔር ለዲያብሎስ እድል ሲሰጠው ምን አድርጎን ነው? ፈቅዶለት ወስኖለት ነው። በ10 የተገለጸው ለዚህ ነው። ክርስቶስ በምድር ላይ መጥቶ መከራን ተቀብሎ ሞቶ ካረገበት ጊዜ ጀምሮ ዳግም እስከሚመጣ ድረስ ቤተክርስቲያን በስደት ውስጥ እንድትሄድ፣ ቅዱሳን በስደት ውስጥ እንዲያልፉ፣ በምድር ላይ መከራና ጭንቀት እንዲመጣ የሚገዛው ኃይል ማብቂያው ነው። ይህንን ወታደራዊ አቅሙን፣ ፖለቲካዊ አቅሙን እንደውም ማለፍ ብሎ ደግሞ ሃይማኖታዊ ሽፋኑን አንድ ላይ ተጠቅሞ ይህን በማቀናጀት መላውን ዓለም በጥምረት መግዛቱን የሚያሳይ ነው። ያ ደግሞ መጨረሻው እንደሆነ አውሬው የመጨረሻው ሙላቱ ላይ ጽዋው ሞልቶ የእግዚአብሔር ፍርድ የሚገለጥበት ጥግ ላይ መድረሱን የሚያሳይ ነው። ከዛ በኋላ ከ10ሩ ቀንዶች ይልቅ ደግሞ በጣም ትኩረት ያደረገው እዚህ ላይ ሲናገር አንዱ ቀንድ ነው ጎልቶ የሚታየው። ከ10ሩ ቀንዶች በኋላ በድንገት አንዲት ቀንድ ትበቅላለች፣ ታድጋለች። እያደገች ስትሄድ ደግሞ አስፈሪ ትሆናለች። ምክንያቱም አንደኛ ከሌሎች ቀንዶች ሁሉ ጎልታ ትታያለች። በይበልጥ ግዙፍ ሆና አስፈሪ ሆና ትታያለች። በትዕቢት የምትናገር ነች። ቅዱሳንን የምትዋጋ ነች። በእግዚአብሔር ላይ በልዑል ላይ የስድብ ቃል የምትናገር ነች። ፖለቲካዊና ሃይማኖታዊ ተቋም ያላት ስርዓት ያላት አገዛዝ እንደሆነች እንመለከታለን። በዚህ ስርዓት ውስጥ ደግሞ ባለፈውም ነግሬያቸዋለሁ። ሐሰተኛው ክርስቶስ የሚባል ይሄ በሆሊውድ የሚሰራ ጭራቅ የሚመስል አንድ የሆነ ግለሰብ አይደለም ብያቸዋለሁ። እሱ ሲስተም ስትራክቸር ነው፣ መዋቅር ነው። ውጪ ባለም ብቻ ያለ አይደለም። በቤተ ክርስቲያን በቅዱሳን ስምም ተሰብስቦ ከእግዚአብሔር እውነት ውጪ የሆነውን ነገር የሚናገር ሲስተም እንደሆነ ራሱን የበላይና የማይሳሳት መንፈሳዊም ምድራዊም ዓለማዊም ስልጣን አለኝ ብሎ የሚመካ መዋቅር በሙሉ የክርስቶስ ተቃዋሚ ነው። በተለይ መዳን በእምነት ብቻ፣ መዳን በጸጋ ብቻ፣ መዳን በቃሉ ብቻ የሚለውን አስተምሮ የሚቃወም ማንኛውም ስርዓት የክርስቶስ ተቃዋሚ ነው። በተለይ ይህንን የሚያምኑትን ቅዱሳን የሚያሳድድ የክርስቶስ ተቃዋሚ ነው። መዳን በእምነት ብቻ፣ መዳን በጸጋ ብቻ፣ መዳን በቃሉ ብቻ የሚለውን የቅዱሳኑን እምነት የእምነታችን መሰረት የሆነውን ያመነውን ይህንን ክርስቲያኖችን የሚያሳድድ ሁሉ የክርስቶስ ተቃዋሚ ነው። ስለዚህ ይህች አንደኛዋ ቀንድ የክርስቶስን ሕግና የክርስቶስን ቃል የምትለውጥ የምታጣምም መንፈሳዊና ፖለቲካዊ መዋቅርና ስርዓት ያላት ሲስተም ናት፣ ስትራክቸር ናት፣ መዋቅር ናት። ይህንን ቡክ ኦፍ ኮንኮርድ ይባላል። መጽሐፈ ስምምነት የሚባለውን መጽሐፍ ስትመለከቱ ስለ ሐሰተኛው ክርስቶስ በግልጽ ይናገራል። የምትጽፉ ሰዎች ካላችሁ እሱን እነግራችኋለሁ። ቡክ ኦፍ ኮንኮርድ ላይ
ከገጽ 258 ጀምሮ እስከ 291 ሄዳችሁ ብትመለከቱ እዛ ላይ በጣም ይናገራል። በግልጽ አድርጎ ነው የሚናገረው። አንድ ሁለቱ ግን ውስጤን ስለነካኝ እሱን ክፍል ላነብላችሁ እፈልጋለሁ ብትታገሱኝ። የመጀመሪያው ክፍል እንደዚህ ይላል። 270 ላይ መጽሐፈ ስምምነት የቡክ ኦፍ ኮንኮርድ የኛ ቤተክርስቲያን ማስተማሪያ ነው። እዛ ላይ የተጠቀሰ ነውና እንደዚህ ይላል። ርዕሰ ሊቃነ ጳጳሳቱ ራሱን ከክርስቶስ በላይ ከፍ ያደረገውና የክርስቶስ ጠላት ሆኖ የተነሳው እውነተኛው የመጨረሻው ዘመን የክርስቶስ ተቃዋሚ እንደሆነ በሚገባ ያሳያል ይላል። ምክንያቱም ከእርሱ ስልጣን ውጪ ክርስቲያኖች ደህንነት እንዲያገኙ ፈቃደኛ አይደለም። እንደምታውቁት ይህ ስልጣኑ ግን በእርግጥ ከእግዚአብሔር የተሰጠው እንዳልሆነ በእግዚአብሔር ያልተደነገገና ያልታዘዘ ስለሆነ ምንም ዋጋ የለውም ይልና ቅዱስ ጳውሎስ አምላክ ከተባለው ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እሱ ነው ብሎ ጽፏል። ያም ደግሞ ትክክለኛው የክርስቶስ ሐሰተኛ አገዛዝና ስትራክቸር እንደሆነ ይናገራል። እንደዚሁ ሌላ ቦታ ላይ ይህንን መልሼ ማንበብ እፈልጋለሁ። በጣም ጠቃሚ ስለሆነ ይህን ክፍል ለማንበብ እፈልጋለሁ። ይቅርታ የተዘጋጀውበትን መጽሐፍ አይደለም ያመጣሁት። ይሄ ሁለተኛውን መጽሐፍ ነው ያመጣሁትኝና ገጹን 290 ላይ ነው የኛው ሁለተኛ ያለው 290 ላይ እንደዚህ ይላል። እሱን ደግሞ ጳጳሳቱም በሶስት መንገዶች መለኮታዊ ስልጣንን በድፍረት የራሳቸው ያደርጋሉ ይላል። በመጀመሪያ ደረጃ የክርስቶስን ትምህርትና በእግዚአብሔር የተመሰረተውን አምልኮ የመለወጥ መብት እንዳላቸው ወይም እንዳለው አድርጎ ራሱን ይቆጥራል። የራሱንም አስተምሮና አምልኮ መለኮታዊ እንዲሆንለት ይፈልጋል። በሁለተኛ ደረጃ የመፍታትና የማሰር ስልጣን አለኝ የሚለው በዚህ ሕይወት ብቻ ሳይሆን ከዚህ ሕይወት በኋላም በሰዎች ነፍስ ላይ ስልጣን አለኝ ማለቱ ነው። በሶስተኛ ደረጃ ርዕሰ ሊቃነ ጳጳሳቱ በቤተ ክርስቲያን ወይም በሌላ በማንም አካል ለመዳኘት የማይፈቅድና የራሱን ስልጣን ከጉባኤውና ከመላው ቤተ ክርስቲያን ኃላፊነት በላይ የሚያደርግ ነው። በቤተ ክርስቲያን ወይም በሌላ በማንም ለመዳኘት እምቢተኛ መሆን ደግሞ ራሱን አምላክ ማድረግ ማለት ነው። ስለዚህ ባጭሩ ምንድነው የሚለው? የክርስቶስ ተቃዋሚ የምንለው ገና ወደፊት የሚመጣ አንድ በሆሊውድ ቪዲዮ ውስጥ እንደሚገለጥ ጭራቅ ሳይሆን ሲስተም ነው፣ መዋቅር ነው፣ ግለሰብ አይደለም። ግለሰብ ሳይሆን ነገር ግን በቤተ ክርስቲያንም ከቤተ ክርስቲያንም ውጪ ሆኖ ይሄ አብሶሉት የሆነውን መለኮታዊ የሆነው እግዚአብሔርና ኢየሱስ ክርስቶስ ብቻ ሊኖራቸው የሚችለውን ስልጣን የኔ ነው የሚል እኔ ካላጸደቅኩለት በስተቀር መንግስተ ሰማያት አይገባም የሚል ሰው ከሞተ በኋላ እንኳን ነፍሱን ማሰርና መፍታት እችላለሁ የሚል መዳን በጸጋ እንደሆነ የማይቀበል መዳን በእምነት እንደሆነ የማይቀበል ቃሉ ብቻ ገዢ እንደሆነ የማይቀበል ማንኛውም ሃይማኖታዊ ስርዓት የክርስቶስ ተቃዋሚ ነው። ይሄ እንግዲህ ሐሰተኛው ክርስቶስ የተባለው እንዳልኳችሁ የቤተ ክርስቲያንንም መንፈሳዊ ስልጣን የነጠቀ በመሆኑ የክርስቶስ ተቃዋሚ መንፈስና ስርዓት ነው። በኋላ መጣበታለሁ። ሁለት የተለያዩ ሐሳቦች አሉ ወይም ቪዎች አሉ፣ እሱን እንነጋገራለን። በዚህ ቀንድ ላይ ደግሞ የሚገርመው አይን ወጣ ይላል ሲናገር ዳንኤል። በዚህ በአንዱ ቀንድ ላይ አይን ወጣ። ይህ ቀንድ እንደ ሰው የሚያዩ አይኖች እንዳሉት ይናገራል። እና እኔ ምንድነው ይሄ ብዬ ሳስብ በቀንዱ ላይ ያሉት የወጡት አይኖች የእውቀት፣ የብልሃት፣ የፖለቲካ ጥበብና የሮተ ዓለም ውክልና ያላቸው በዛ ሲስተም የሚሰራ የረቀቀ አሰራር እንዳለው የሚናገር ነው። ይህ የክርስቶስ ተቃዋሚ ኃይል እንዲሁ በስሜት
የተነሳ ወይም በስሜት የተነሳሳ የሚጮህ ሞኝ ጠላት አይደለም ማለት ነው። እጅግ በጣም በረቀቀ መንገድ ሰዋዊ ጥበብ ያለው በሕግና በታሪክ ስም ሰዎችን የሚያታልል እንደዚሁም ሐሰተኛ የሆነውን ትምህርት ከወንጌል ጋር እየደባለቀ የሚያስተምር እጅግ ተንኮለኛና ሰብትል የሆነ ስርዓት እንደሆነ መዋቅር እንደሆነ ከክፍሉ ማየት እንችላለን። ሌላው የስድብ ቃል የሚናገር ነው። የስድብ አፍ የተገጠመበት ነው። በትዕቢት የተሞሉና እግዚአብሔርን የሚሳደቡ ታላላቅ ቃላቶችን የሚናገር አፍ ነው። በሰዎች ነፍስ ላይ ሙሉ ስልጣን ያለው እኔ ጋ ነው ከማለት በላይ በእግዚአብሔር ላይ የስድብ ቃል መናገር የለም። በሰዎች ነፍስ ላይ እኔ ካልወሰንኩኝ የዘላለም ሕይወት አያገኙም ብሎ ከማወጅ በላይ የክርስቶስ ተቃዋሚ መሆን የለም። መዳን በእምነት ብቻ አይደለም ብሎ ከማስተማር በላይ የክርስቶስን ወንጌል መቃወም የለም። ስለዚህ አሰራሩ በጣም የረቀቀና እንደዚህ አይነት ቀጥተኛ የሆነ ሳይሆን ነገር ግን በተዘዋዋሪ ራሱን በእግዚአብሔር ስፍራ የሚተካ አዋጅን የሚያውጅ እንደሆነ እንመለከታለን። ኃጢአትን ይቅር የማለት ስልጣን ያለኝ እኔ ነኝ የሚል፣ የማሰርና የመፍታት መብት ያለኝ እኔ ነኝ የሚል፣ የሰዎችን ሕሊና የመግዛት መብት የኔ ነው የሚል፣ የትኛው ትክክል እንደሆነ የትኛው ደግሞ ስህተት እንደሆነ የመጨረሻውን ውሳኔ የምሰጠው እኔ ነኝ የሚል የእግዚአብሔርን ብቸኛ የሆነውን መለኮታዊ ስልጣን የሚቀማ ሲስተም ነው። ያ በዓለም ላይ ያለ በአንዳንድ እምነት ተቋሞች ውስጥም እየሰራ ያለ እንደሆነ ማየት እንችላለን። ስለዚህ የክርስቶስ ተቃዋሚ ይሄ አንቲክራይስት የምንለው ወደፊት ብቻ የሚመጣ ስርዓት ሳይሆን አስቀድሞ በታሪክ ውስጥ የጀመረ ሐዋርያት እያሉ ክርስቶስ በስጋ እያለ መምጣት የጀመረ አሁንም ያለና እስከ ዓለም ፍጻሜ ድረስ ክርስቶስ ዳግም እስከሚመጣ ድረስ በቤተ ክርስቲያን ውስጥ የሚቀጥል መንፈሳዊውንና ፖለቲካውን ዓለም አጣምሮ የሚገዛው ስርዓት እሱ የክርስቶስ ተቃዋሚ ነው። ስለዚህ እዚህ ላይ ስለ ክርስቶስ ተቃዋሚ ሲናገር ሁለት አይነት እይታዎች አሉ። ጽንሰ ሐሳቡ ምንድነው? የመጀመሪያው ይሄ የወደፊት እይታን የሚያስተምሩ ወይም ደግሞ ያንን ቪው የሚቀበሉ ሰዎች ምን ይላሉ? የክርስቶስ ተቃዋሚ ገና ወደፊት የሚመጣ ነው፣ አልመጣም። ዓለም ከማብቃቷ በፊት ክርስቶስ ሲመጣ የ7 ዓመት ጊዜ ይኖራል። ታላቅ መከራ የሚኖርበት ከ7 ዓመቱ 3 ዓመት የመከራ ጊዜ ነው። በዛ ጊዜ የሚነሳ አንድ ኃይለኛ ግለሰብ እንደሆነ የሚያስተምር ቪው አለ። በ7 ዓመት ውስጥ በዛ ጊዜ ውስጥ ቤተክርስቲያን የለችም ብለው ያስተምራሉ። ቤተክርስቲያን የለችም፣ መከራው አለ። ዳንኤል ግን አይቷል። መከራው በምድር እንዳለ፣ ችግር እንዳለ ኦልሬዲ አይቷል። ቤተክርስቲያን ከመከራ ትነጠቃለች የሚለውን ትምህርት በኋላ ላይ ስንደርስበት እንመለከታለን። ስለዚህ አንደኛው ቪው ምንድነው የሚለው? የክርስቶስ ተቃዋሚ ገና ወደፊት የሚመጣ ነው። ዓለም ከማብቃቷ በፊት ለ7 ዓመት የሚቆይ የመከራ ጊዜ አለ። በዛ ጊዜ የሚገለጥ ነው። ቅዱሳን በዛ ጊዜ ከክርስቶስ ጋር ተወስደው ሌላ ቦታ ይሸሸጋሉ የሚል አስተምሮ አለ። ሌላኛው አስተምሮ ደግሞ የክርስቶስ ተቃዋሚ ወደፊት ብቻ የሚመጣ ሳይሆን ክርስቶስ በስጋ ከመምጣቱ ጊዜ ጀምሮ እስከ ዳግም ምጽአቱ ድረስ በታሪክ ውስጥ እየሰራ ያለ መንፈሳዊ ስርዓትና ተቋም ነው። በሆነ ጊዜ ገና ወደፊት የተገደበ አይደለም የሚል አመለካከት አለ። ስለዚህ ይሄ የመጀመሪያው እይታ ቅድም እንዳልኳችሁ ይሄ ሐሰተኛው ክርስቶስ አሁን የለም ነው የሚለው፣ ገና አልመጣም ነው የሚለው። ቤተ ክርስቲያን ከመከራው በፊት ለ7 ዓመት ትነጠቃለች ነው የሚለው። ሁለተኛው ደግሞ እይታ አረ ይሄ ሐሰተኛው ክርስቶስ አዎ አሁን አለ። ድሮም በሐዋርያት ጊዜ ነበረ፣ በቤተ ክርስቲያን ታሪክ ውስጥም ነበረ፣ አሁንም አለ። በተለያየ መልኩ በታሪክ ውስጥ ራሱን ገልጧል። አሁንም በረቀቀ መንገድ ቤተ ክርስቲያንን እያዳከማት፣ ቅዱሳንን ከእግዚአብሔር ዓይናቸውን እንዲያነሱ፣ በእግዚአብሔር እንዳይታመኑ፣ በክርስቶስ እንዳይታመኑ፣ ወደ ቤተ ክርስቲያን እንዳይመጡ ምድራዊ በሆነ ነገር ላይ አእምሯቸውን ሁሉ ጠፍሮ የያዘ ሐሰተኛ ክርስቶስ በዚህ ምድር ላይ አለ የሚል አመለካከት። ስለዚህ የዳንኤል ምዕራፍ 7ን ዋነኛውና ማዕከላዊ መልእክቱን ግን ስንመለከት
በ10 ቀንዶች የተመሰለው ምድራዊውና ፖለቲካዊ ስልጣን ምን ያህል የተሟላ አስፈሪ ቢሆንም እንኳን ገጸ ባህሪው መገለጫው ራሱን የሚገልጥበት መንገድ ምን ያህል ኮምፕሊኬትድ እንደሆነ የምናየውም ቢሆን እንኳን በዚህ በታናሽ ቀንድ ተመስሎ የሚወጣው በታሪክ የነበረው አሁንም የሚሰራው የክርስቶስ ተቃዋሚ መንፈስና ስርዓት ምንም ያህል ትዕቢተኛ ቢሆን፣ ኃይለኛ ቢሆን፣ አታላይ ቢሆን፣ ጨካኝና ጨቋኝ ቢመስልም የታሪኩ ትኩረት ግን የሚያተክረው በክርስቶስ ላይ ነው። ክብር ለጌታ ይሁን። አይናችንን ከአውሬዎቹ ፍርሃት ላይ አንስተን የሰው ልጅ ወደ ሆነው ዙፋኑን ወደ አወረሰን ፍጹም ድልን ወደሚሰጠን ወደ ክርስቶስ እንዲሆን ብቻ ነው የሚፈልገው። ስለዚህ ይሄ ሐሰተኛው ክርስቶስ መጽሐፍ ቅዱሳችን ስናነብ አስቀድሞ በታሪክ ተነስቷል። በሐዋርያት ዘመን እንዳልኳችሁ በቤተ ክርስቲያንም ዘመን ያለ ነው፣ አሁንም ያለ ነው፣ ወደፊትም የሚቀጥል ነው። ክርስቶስ ከሚመጣ ሰው ግለሰብን አንጠብቅም ብያችኋለሁ። ይሄ ሲስተም ነው፣ በዓለም ላይ የሚሰራ የረቀቀ ሲስተም ነው። አራተኛው አውሬ የተገለጠበት ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ሄዳችሁ ስታነቡ ልጆች ሆይ፣ ያኔ ይሄን በጻፈበት መልእክቱን በጻፈበት ጊዜ የትንቢት መጽሐፍ አይደለም፣ ይሄኛው መልእክት ነው። ምንድነው የሚላቸው? ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣል። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ እንኳ አሁን እንኳ ብዙ የክርስቶስ ተቃዋሚዎች ተነስተዋል፣ በመካከላችሁ አሉ። ስለዚህ የክርስቶስ ተቃዋሚ ገና ለወደፊት የሚመጣ ብቻ የሚጠበቅ ብቻ ሳይሆን በሐዋርያት ዘመንም ጀምሮ ጭምር የነበረ በታሪክ የተገለጠ አሁንም የሚሰራ ወደፊትም ያለ የወንጌሉ ጠላት፣ የክርስቶስ ጠላት፣ የአብ የወልድ የመንፈስ ቅዱስ ጠላት እንደሆነ እንመለከታለን። ስለዚህ አሁን ወደፊትም የሚቀጥል እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ይህ የክርስቶስ ተቃዋሚ መንፈስ ከቤተ ክርስቲያን ውጪ ያለ ዓለማዊ መንግስት ብቻ አይደለም። ይልቁንም በቤተ ክርስቲያን ውስጥም ተሸሽጎ ሰዎችን ከእውነት የሚያስት ወንጌሉ ንጹህ ወንጌል እንዳይሰበክ የሰዎችን ተረት እየተናገረ ወንጌሉን የሚሸፍን አሰራር ያ ሲስተም አሁንም አለ እያለ ይነግረናል። ነገር ግን የወንጌል እውነት የሚደመሰስ እንዳልሆነ በክርስቶስ የተጠሩ ክርስቲያኖች ደግሞ በክርስቶስ ያለውን የተስፋ ቃል እንደሚወርሱ ይናገራል። ሰዓታችን ስለሄደ ፈጠን አድርጌ 5 ደቂቃ ብቻ ፍቀዱልኝ እጨርሳለሁ። ከዛ ምን ይላል? ቁጥር 25 ላይ ይህ ስርዓት እስከ ዓለም ፍጻሜ ድረስ ብቻ የሚቆይ ነው። ጊዜው የተቀጠረ ነው። አስፈሪ ነው። አዎ ጨካኝ ነው። አዎ የሚደመስስ ነው። አዎ መንፈሳዊም ይመስላል። ፖለቲካዊ ስልጣንም አለው። ከእጁ እንዳናመልጥ አድርጎ የተቀረጸ ስልጣን የተሰጠው ይመስላል። ነገር ግን ቆይታው ምን የሆነ ነው? የተገደበ ነው። በጊዜ የተቀጠረ ነው። ለዚህ ነው ቁጥር 25 ላይ ይሄ ቆይታው እስከ ዘመናት ነው ወይም ደግሞ የዘመን እኩሌታ ነው ይላል። ምን ማለት ነው? ይሄ የተወሰነ ነው ለማለት ነው እንጂ ወደፊት የሚሆነው የ7 ዓመት የመከራ ጊዜ ያለ ያ እኩሌታ ማለት አይደለም። እዚህ ክፍል ላይ እንደዛ አይነት አስተምሮ ፈጽሞ የለውም። ምንድነው የሚለው? ይሄ አውሬው አስፈሪ የሆነው አውሬ እግዚአብሔር የወሰነለት ጊዜ ያለ። ቤተ ክርስቲያን እንዳለቀሰች አትኖርም። ቅዱሳን እንዳለቀሱ አይኖሩም። እግዚአብሔር በፍርድ እስከሚመጣበት ቀን ድረስ ጊዜው ምን የሆነ ነው? የተወሰነ ነው። ቤተ ክርስቲያን በምድር ላይ የምታልፍበት የመከራ ዘመን ሁሉ የተወሰነ ጊዜ ብቻ አይደለም። ሁሉ ከክርስቶስ ትንሣኤ ጀምሮ እስከ ዳግም ምጽአቱ ድረስ ያለውን ጊዜ የሚያሳይ ነው። የተቀጠረለት ነው የሚለውን ነገር የሚያሳይ ነው። የዘመን እኩሌታ የሚለው በእግዚአብሔር ዘንድ የተገደበ ነው ለማለት ነው እንጂ 3 ዓመት ተኩል ነው የሚል ገና ወደፊት የሚመጣ ጊዜ ብቻ እንደሆነ አይደለም መጽሐፍ ቅዱስ የሚናገረው። በዓለም ሳላችሁ መከራ አለባችሁ። መቼ? ወደፊት ክርስቶስ ሲመጣ አይደለም። ሁል ጊዜ እግዚአብሔርን እየመሰሉ ለሚኖሩ ሁሉ ሁል ጊዜ ስደት እንዳለባቸው የእግዚአብሔር ቃል ይናገራል። ነገር ግን በዚህ ቦታ ላይ ጊዜው የተቀጠረ ነው። እኩሌታ ድረስ ብቻ ነው የሚሄደው። ጠላት በቤተ ክርስቲያን ላይ ለዘላለም ስልጣን የለውም። ለዘላለም በቤተ ክርስቲያን ላይ ስልጣን ያለው የቤተ ክርስቲያን ራስ የሆነው ክርስቶስ ብቻ ነው። ክብር ለጌታ ይሁን። ግን በዛ መከራ ውስጥ ማለፍ አለብን። በዛ መከራ ውስጥ መሄድ አለብን። እንግዲህ አሸነፋቸው ነው የሚለው እዚህ ቦታ ላይ አሸነፋቸው፣ ሰባበራቸውም፣ በእጁም ደግሞ ተላልፈው ይሰጣሉ። ማን ነው የፈቀደው? እግዚአብሔር ነው። ለምን? ለጥቂት ጊዜ እና ይሄ መሸነፋቸው
ስብራታቸውና በእጁ መሰጠታቸው ምድራዊ በሆነው ስጋቸው ላይ ለጥቂት ጊዜ የሚደርስ ነው እንጂ ከሞት ባሻገር ባለው ማንነታቸው ላይ ግን ስልጣን የለውም። ለዚህ ነው በመከራ ውስጥ የሚያልፉት፣ በስደት ውስጥ የሚያልፉት፣ በመታሰር ውስጥ የሚያልፉት፣ ሰማዕት የሚሆኑት። ልክ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል ጠላት ያሸነፈው መስሎ ደስ እንዳለው እንዳሾፈበት፣ ነገር ግን ያ ውጫዊው መከራው በመስቀል ላይ የተቀበለው ያ ታላቅ የመከራ ጽዋ እውነተኛውና ታላቁን የትንሣኤ ድል ይዞ የመጣ ነው። ክብር ለጌታ ይሁን። ዛሬ የምናልፍበት መከራ፣ ቤተክርስቲያን የምታልፍበት መከራ እግዚአብሔር ወዳየልን ወዳሰበልን እነኛ 5ቱ ወርቃማ ሰንሰለቶች ክብር ለጌታ ይሁን የሚፈጸሙበትን ያንን ድል እያየን በትዕግስት እንድንሄድ ነው። ጊዜው የተወሰነ ነው። ደግሞም እሱ አይደለም በራሱ እኛን ያሸነፈን፣ እግዚአብሔር ፈቅዶለት ነው። በእጁ ይሰጣሉ። እግዚአብሔር ፈቃዱ ስለሆነ ነው። ለምን እግዚአብሔር ፈቀደ ይሄንን? አንደኛው በክርስቶስ ኢየሱስ የመስቀል ሕይወት ውስጥ ተካፋይ እንድንሆን ነው። ክብር ለጌታ ይሁን። ለክብር ብቻ ለመጽደቅ ብቻ ለመባረክ ብቻ አይደለም የሚጠራ ነው። የክርስቶስ መስቀል ተሸክመን እንድንሄድ ነው። ማንም ሊመጣ የሚወድ ቢኖር ራሱ ምን ያደርግ? ይካድ፣ መስቀሌንም ይሸከም። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ የክርስቶስ ተቃዋሚ ገና ወደፊት የሚመጣ አስፈሪ ሰው ነው፣ የሆነ ፖለቲካ ኃይል ነው ብለን የምናስብ ከሆነ ዛሬ በቤታችንና በሕይወታችን ውስጥ ያለውን የጠላትን ረቂቅ የሆነ ውጊያ አልተረዳንም ማለት ነው። አሁን አለ፣ በቤታችን አለ፣ በስራችን ቦታ አለ፣ በኑሯችን አለ። በምናደርገው ነገር ውስጥ ሁሉ ያ የክርስቶስ ተቃዋሚ ረቂቅ በሆነው በዚህ ዓለም ሲስተም ውስጥ እየሰራ ያለ ሰይጣን ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ሐሳቡን ምን አንለውም አንስተውም። ለምን? የእግዚአብሔር መንፈስ በውስጣችን ስላለ የዲያብሎስን ስራ ሊገልጥ ጌታችን ኢየሱስ ክርስቶስ ምን ሆኗል? ሊያፈርስ ተገልጧል ይላል። ስለዚህ አለ፣ ዛሬም አለ፣ ወደፊትም አለ። የክርስቶስ ተቃዋሚ አስቀድሞ በታሪክ ውስጥ የመጣ አሁንም በዓለምና በቤተ ክርስቲያን ውስጥ በረቀቀ መንገድ የሚሰራ ቤተ ክርስቲያንን የሚከፍል ቤተ ክርስቲያን ፍሬ እንዳታፈራ ወንጌል እንዳትሰብክ ተረት ተረትና የሰዎችን ገድል እንድትናገር ትውፊት እንድትናገር ወንጌል ወደ ጎን ተገፍቶ ሰዎች የፈሰላቸውን ነገር ካይምሯቸው የእግዚአብሔርን ቃል ከፍተው የፈለጋቸውን ነገር የሚናገሩበት ዘመን ላይ ነው ያለነው። ይሄ የዲያብሎስ ስራ ነው። ቤተ ክርስቲያን መንቃት አለባት። የእግዚአብሔርን ሕግና ስርዓት የሚለውጡ ናቸው። ወንጌሉን ለመለወጥ የሚሞክር ነው። ይሄ ዛሬም ቢሆን የዕለት ተዕለት ኑሮንና መንፈሳዊ ድካማችንን በመጠቀም እምነታችንን ሊያደክም ይሄ ሐሰተኛው ክርስቶስ በረቀቀ ስልቱ በዚህ ዓለም ላይ ያለ መዋቅር ነው፣ ሲስተም ነው ብያቸዋለሁ። አንድ ግለሰብ አይደለም። የምስራቹ ወንጌል ግን ዳንኤል በዚህ ላይ እንደሚናገረው የምታልፉበት መከራ እግዚአብሔር የወሰነለት ዘመን የዘመን እኩሌታ እስከሚመጣ ነው፣ ለዘላለም አይደለም። ከዛ በኋላ ግን ምን ይሆናል? ፍርድ ይሆናል። እስከ ፍጻሜው ድረስ ሊያጠፏትና ሊደመስሱት የመጡት እነዚህ ቅዱሳን ግዛቱን ሁሉ የሱን ቅዱሳን ምን ያደርጉበታል ነው የሚለው? ይወስዱበታል። ነገር ግን ይላል የመጨረሻው ቁጥር 26 ላይ ነው። ነገር ግን ፍርድ ይሆናል። መቼ? እግዚአብሔር በቀጠረለት በዛ በዘመን እኩሌታ ላይ ፍርድ ይሆናል። ከዛ ፍርድ ሆኖ ምን ይሆናል ይላል? ነገር ግን ፍርድ ይሆናል፣ እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱ ምን ያደርጋሉ? ይወስዳሉ። መቼ? እስከ ፍጻሜ ድረስ ግዛቱን ሊያጠፉበት እሱን ይወስዳሉ ነው የሚለው። ምንድን ነው የሚለው? በመጨረሻ ላይ መንግስትም ግዛትም ከሰማይ በታች ያሉ የነገስታት ታላቅነት ሁሉ ከነሱ ላይ ተወስዶ ለቅዱሳን ይሰጣል። እንዴት? ንጉሱና ሙሽራው የሙሽራው የቤተ ክርስቲያን ራስ የሆነው ክርስቶስ እነሱ ሁለቱ ኦልሬዲ በደም ተሳስረዋል፣ ቃል ኪዳን አድርገዋል፣ አንድ አካል ሆነዋል። የሰው ልጅ ከሆነው ከክርስቶስ ጋር በደም ተሳስረዋል፣ በቃል ኪዳን ተሳስረዋል። ስለዚህ ሁል ጊዜ በየወሩ አንድ ጊዜ የጌታን ስጋና ደም ስንበላ ያ በቃል ኪዳን የተሳሰርንበትን እውነትና ወንጌል እያጸናን የምንሄድበት ነው። የክርስቶስ ድል የኛም ድል ነው። እውነተኛና ዘላቂው ስልጣን የሚሰጠው በዓለም ፊት ለተናቁት፣ ለወንጌል ለተሰደዱት፣ በጸጋው ለከበሩትና በክርስቶስ ላመኑት ቅዱሳን ብቻ ነው። እግዚአብሔር ግን ዛሬ በዚህ ውስጥ እንድናልፍ የፈቀደው ለምንድን ነው? አንደኛ ከክርስቶስ የመስቀል ሕይወት እንድንካፈል ነው። the theology of the cross የሚለው የተጠራነው ለመክበር ብቻ ሳይሆን ለምንም ጭምር ነው። የመስቀሉን ሕይወት እንድንካፈልም ጭምር ነው።
ሁለተኛ ክርስቶስን እንድንመስል ይሄ ውጫዊ ሰውነታችን ዲሲፕሊን እየሆነ ውስጣዊ ሰውነታችን ክርስቶስን እንዲመስል ነው። አስቀድሞ ክርስቶስን እንዲመስሉ እግዚአብሔር ስለወሰነ ወደዛ ማንነት እንድንገለጥ ነው። ሁለተኛ ደግሞ እምነታችን እንዲፈተን ነው። የእግዚአብሔር ቃል ሲነገር አማኝ ሁሉ አማኝ አይደለም። እምነቱ የሚፈተንበት ጊዜ ይመጣል። ክርስትናችን የሚፈተነው በሆይ ሆይታ ጊዜ አይደለም፣ በደስታ ጊዜ አይደለም፣ በመባረክ ጊዜ ብቻ አይደለም፣ በምንም ጊዜ ነው፣ በመከራ ጊዜም ጭምር ነው። ስለዚህ እግዚአብሔር እምነታችንን የሚፈትንበት መንገድ ስለሆነ ለጥቂት ጊዜ ፈቅዶለታል። እውነተኛው የሆነው ፍርድ ግን ሲመጣ እግዚአብሔር ለተናቁት ለነሱ ክብር ይሰጣል። ክብር ለኢየሱስ ይሁን፣ በጸጋው ለከበሩት በክርስቶስ ላመኑት። ስለዚህ ዛሬ የምንኖረው ኑሮ አስቀድሞ በተከናወነ ነገር ግን ገና ሙሉ በሙሉ ባልተገለጠ መለኮታዊ እውነት ውስጥ ነው። መጨረሻውን ስላወቅን አሁን ስለሚመጣው ጊዜ ፍርሃት ትተን አስፈሪ የሆነው ክርስቶስን እሱን በጸጋው እንድንቀርብ ነው። ዛሬ ዓለማችን በፖለቲካ ውጥረት በጦርነትና በትርምስ ውስጥ ብትሆንም ታሪክ የሚጓዘው ወደ አውሬዎቹ የበላይነት መጨረሻ ሳይሆን ወደ ክርስቶስ የዘላለም አገዛዝ ነው። አውሬው ዛሬም ያገሳል፣ አውሬው ዛሬም ያስፈራል፣ አውሬም ዛሬ ያታልላል፣ አውሬው ዛሬም ያስፈራራል። ነገር ግን ይህ ማስፈራሪያ በቃሉ ለቆመችው በክርስቶስ ደም ላይ ለተመሰረተችው ቤተክርስቲያን ከንቱ ድንፋታ ነው። ለምን? በመስቀል ላይ የተገለጠውን የእግዚአብሔርን የጽድቅ ውሳኔ ሊለውጠው አይችልምና። በዚያን ጊዜ ጨርሻለሁ። በመጨረሻው በዛን ጊዜ በዘመናት የሸመገለው በሰዓት ዙፋኑ ላይ ለፍርድ ሲቀመጥ፣ በዚያን ጊዜ የሰው ልጅ የሆነው ደግሞ በሰማይ ደመናት በግርማው ስልጣኑን ይዞ ሲገለጥ፣ ያን ጊዜ ያ የዛተብን አውሬ ኃይሉ ከሱ ተወስዶ በመጨረሻም ተቀጥቅጦ ለዘላለም ወደ እሳት ይጣላል። ክብር ለእግዚአብሔር ይሁን። እያዩ የክርስቶስ ቅዱሳን የሆኑ በዓይናቸው እያዩ እሱና የሱ ተከታዮች ሁሉ ለመጨረሻ ለአንዴና ለመጨረሻ ጊዜ ከዛ በኋላ ስልጣኑ አበቃ። በቃ እቺ 3 ዓመት ተኩል ለ3 ዓመት ተኩል የተባለችው ወይ ነው የዘመን እኩሌታ የተባለችው ጊዜ እስከምታበቃ። ስለዚህ በእምነት በጸጋውና በቃሉ የጸናችው ቤተክርስቲያን በዘመናት ከሸመገለውና ከሰው ልጅ ጋር የዘላለም መንግስቱን ወርሳ በድል እንደምትኖር እንደምትነግስ መጽሐፍ ቅዱስ ይናገራል። በዚህ የወንጌል የምስራች ቃል ተጽናኑ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል።